ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ በዛሬው ቪዲዮዬ 6 ክፍል ቤት በብሎኬት ስራልን ላላችሁና 60 ቆርቆሮ በብሎኬት ብንሰራ ምን ያህል ይጨርሳል ላላችሁን ሰዎች ለሁለቱ ጥያቄዎች ምላሽ ይሆናል ያልኩትን ቪዲዮ ይዤላችሁ ቀርብ ያለው 60 ቆርቆሮ 6 ክፍል አድርገን ብንሰራው ሳሎን 550 በ4 ሜትር የሆነ ይወጣዋል። መኝታ ቤት 3 ሜትር በ350 የሆነ ይወጣዋል። ኪችን 2 ሜትር በ3 ሜትር፣ ሽንት ቤት የውጭና የውስጥ ሽንት ቤት እና ሌላ ተጨማሪ 3 መካከለኛ ክፍል 3 ሜትር በ350 እያንዳንዳቸው ስፋት ያላቸው እንዲሁም በረንዳ 8 ሜትር በ1 ሜትር ከ20 ይወጣዋል ማለት ነው። እንግዲህ ይህን 6 ክፍል ቤት ሙሉ በሙሉ ጥንቅቅ ብሎ ያለቀ ከነ ሙሉ ፊኒሽንግ ሰርቶ ለመጨረስ የወጭ ዝርዝሩን አንድ ባንድ እናያለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ እንግዲህ የአክብሮት ግብዣችን ነው። ስልሳ ቆርቆሮ ቤት ለመስራት እንግዲህ ከ100 ካሬ ሜትር ያላነሰ ቦታ ያስፈልጋችኋል ማለት ነው። 100 ካሬ ካርታ ያላችሁ ሰዎች 60 ቆርቆሮ ብትሰሩ ቤቱ እንግዲህ 85 ካሬ ላይ ማሳረፍ ትችላላችሁ። ለግቢ የሚሆን 15 ካሬ አካባቢ መያዝ ይቻላል ማለት ነው። ቤት መስራት ለጀመራችሁና ወደፊት ደግሞ ለመስራት ያሰባችሁ ተመልካቾቻችን እንግዲህ 60 ቆርቆሮ ቤት በብሎኬት ፊኒሽንግን ጨምሮ ለመስራት የስራ ዝርዝሩና የሚያስፈልገንን የብር መጠን ከተመለከትን በኋላ መጨረሻ ላይ ቤታችንን ሰርተን ለመጨረስ የሚወስደውን ጠቅላላ ገንዘብ እነግራችኋለሁ ማለት ነው። ወደ ዝርዝር ስራዎቹ ስንገባ እንግዲህ ቅድመ ዝግጅት ያስፈልገናል። በመጀመሪያ ለቅድመ ዝግጅት የውሃ ማጠራቀሚያ፣ ስቶር እና የመሳሰሉትን ነገሮች ልናዘጋጅ እንችላለን። ለዚህ ጠቅለል አድርገን 40 ሺህ ብር እንይዝለታለን። ለቀያሽ ባለሙያ እስከ 10 ሺህ ብር እንይዛለን። የተቀየሰውን ደግሞ የሚቆፍርልን ለትሬንች ኤክስካቬሽን አሁንም 10 ሺህ ብር እንይዛለን። የሴፕቲክ ታንክ ቁፋሮ ብቻ 15 ሺህ ብር እንይዛለን። ብሎኬት ለውስጥ ግድግዳ ባለ 15 እና ለውጭ ደግሞ ባለ 20 መጠቀም እንችላለን ማለት ነው። ለባለ 15 እንግዲህ ለውስጥ ግድግዳ 800 ፍሬ ያስፈልገናል። በፍሬ አሁን ላይ 90 ብር እየተሸጠ ነው። 72 ሺህ ብር ለውስጥ ግድግዳ ብሎኬት እናወጣለን ማለት ነው። ብሎኬት ባለ 20 ዙሪያውን ለውጭ ግድግዳ 1350 አካባቢ ፍሬ ያስፈልገናል። አሁን ላይ በፍሬ እንግዲህ 120 ብር አካባቢ እየተሸጠ ነው። 162 ሺህ ብር ለውጭ ግድግዳ እናወጣለን ማለት ነው። ሲሚንቶን በምንመለከትበት ጊዜ 180 ኩንታል ያስፈልገናል። በኩንታል አሁን ላይ 3 ሺህ ብር እየተሸጠ ነው። 540 ሺህ ብር ለሲሚንቶ እንይዛለን ማለት ነው። አሸዋ 2 ቢያጆ ያስፈልገናል። በቢያጆ አሁን ላይ 140 ሺህ ብር ነው። ለአሸዋ ጠቅላላ 280 ሺህ ብር እናወጣለን ማለት ነው። ገረጋንቲ 2 ቢያጆ ያስፈልገናል። በቢያጆ 15 ሺህ ብር ነው። 30 ሺህ ብር ለገረጋንቲ እንይዛለን ማለት ነው። ድንጋይ 3 ቢያጆ ያስፈልገናል። በቢያጆ አሁን ላይ 30 ሺህ ብር ነው። ለድንጋይ 90 ሺህ ብር እንይዛለን ማለት ነው። ጠጠር 1 ቢያጆ ያስፈልገናል። በቢያጆ 160 ሺህ ብር ነው። የተለያዩ አይነት እና ቁጥር ምስማሮችን ስንመለከት 7 ካርቶን ያስፈልገናል። በካርቶን አሁን ላይ 1300 ብር እየተሸጠ ነው። 9100 ብር ጠቅለል አድርገን ለሚስማር እንይዛለን። ቆርቆሮ 60 ቆርቆሮ ያስፈልገናል። አንዱ ቆርቆሮ 1300 ብር ነው። 78 ሺህ ብር ለቆርቆሮ እንይዛለን። ኮልሞ 30 ሜትር ያስፈልገናል። በሜትር አሁን ላይ 970 ብር ነው። 29100 ብር ለኮልሞ እንይዛለን። የእንጨት ስራ በጥቅል እስከ 80 ሺህ ብር ይወስድብናል። ጎረንዳዮ 20 ሜትር ያስፈልገናል። በሜትር 1500 ብር ነው። ጠቅላላ ለጎረንዳዮ 30 ሺህ ብር እንይዛለን። ስታፋ 100 ኪሎ ግራም ያስፈልገናል። በኬጂ 220 ብር ነው። 22 ሺህ ብር ለስታፋ እንይዛለን። የፌሮ ማሰሪያ ሽቦ 5 ኪሎ ግራም ያስፈልገናል። 190 ብር ነው 1 ኪሎ ግራም። 950 ብር ለፌሮ ማሰሪያ ሽቦ እንይዛለን። ባለ 8 ፌሮ 20 ኪሎ ግራም ያስፈልገናል። በኪሎ ግራም 1200 ብር ነው። 24 ሺህ ብር ለባለ 8 ፌሮ ብረት እንይዛለን። ባለ 10 ፌሮ ብረት 70 ኪሎ ግራም ያስፈልገናል።
በኪሎ ግራም 1800 ብር ነው። 126 ሺህ ብር ለባለ 10 ፌሮ እንይዛለን። ባለ 12 ፌሮ 10 ኪሎ ግራም ያስፈልጋል። በኪሎ ግራም 2200 ብር ነው። 22 ሺህ ብር ባለ 12 ፌሮ እንይዛለን። በርና መስኮት በኢሚቴሽን ብናስገጥም ጠቅለል አድርገን እስከ 200 ሺህ ብር መስታወትን ሳይጨምር ይወስድብናል ማለት ነው። ታምቡራታ በር ወይም የውስጥ ጣውላ በሮች አንዱ 30 ሺህ ብር ነው። ለአራት በር ብንጠቀም ለአራት በር 120 ሺህ ብር ይወስድብናል ማለት ነው። መስታወት ጠቅለል አድርገን 50 ሺህ ብር ይፈጃል። የመብራት ዝርጋታ በአነስተኛ አምፖሎች ብንጠቀም 130 ሺህ ብር ይወስድብናል በጥቅል። የጅብሰም ስራ ለኮርኒስና ለግድግዳ ቻክ በጠቅላላው 150 ሺህ ብር ይወስድብናል። ሙሉ ክፍሎችን ሴራሚክ ለማሰራት 400 ሺህ ብር ይወስድብናል። ቀለም ጠቅለል አድርገን 30 ሺህ ብር ይወስዳል። የውሃ መስመር ዝርጋታ 150 ሺህ ብር ይጨርስብናል። ለጥቃቅን ወጪዎች በጥቅል እስከ 100 ሺህ ብር እንይዛለን። ለኮንትራክተሩ ሙሉውን ሰርቶ ለመጨረስ እንግዲህ 300 ሺህ ብር አካባቢ ይጠይቀናል ማለት ነው። ጠቅላላ እንግዲህ እስካሁን ሁሉንም የስራ አይነቶችና የማቴሪያል አይነቶች በዋጋ አስቀምጠናል። አጠቃላይ ለሁሉም ስራዎችና ለሚገዙ የግንባታ እቃዎች በጠቅላላ የኮንትራክተሩን ክፍያ ጨምሮ 3,460,150 ብር ይመጣል ማለት ነው። ይህ ዋጋ እንደየአካባቢው እንደምትጠቀሙበት የቁሳቁስ ጥራት ሊጨምር ወይም ሊቀንስ ይችላል። ነገር ግን ቤት ለመስራት እቅድ ላላችሁ ሰዎች ጥሩ መነሻ እንደሚሆናችሁ ተስፋ አደርጋለሁ። ለዩቲዩብ ቻናሌ አዲስ የሆናችሁ መሰል ወቅታዊ የግንባታ መረጃዎችንና የዋጋ ዝርዝሮችን ለማግኘት ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁ ታዲያ ላይክ እና ሼር አድርጉት። በቀጣይ ምን አይነት ርዕሰ ጉዳይ ላይ እንደምሰራላችሁ ኮመንት ላይ ጻፉልኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።